ሰራተኛዋ አደይ ክፍል 31 ተጀመረ። ፍቅርና ሊዲያ የኤላን ሀብል ለመፈለግ ኤላ ቤት ገብተው ቁምሳጥኑንም ሊዲያና አልጋውንም ሲፈትሹ ኤላ ደረሰባቸው። ምን እያደረጋችሁ ነው ከቤቴ እናንተ ሌቦች? ፍቅርን አንቆ ይዞ አንድ ነገር ይጠፋና ከራስ ላይ አልወርድም እገላለሁ ብሎ አስወጣቸው። ለምለምና አደይ በጣም ያምራል። አደይ በጣም አመሰግናለሁ። እኔም ልክሽ የሚሆን አይመስለኝም መስሎኝ ነበር። ሀብሉ ባለፈው ከለበስሽው ጃኬት ውስጥ ሳገኘው ያ ኤላ እንደሆነ አወቅኩ። ኤላን ያገኘሁት መስሎኝ ነበር እና በጣም ደስ አለኝ። አንቺን እንዳገኘሁሽ ኤላን እንደማገኘው አስብ ነበር። ግን ስለ ሀብሉ ሁሌ ሲጨነቅ እያየሁት አልነገርኩትም ነበር። ምክንያቱም አንቺን አሳልፌ መስጠት ስለማልፈልግ። አመሰግናለሁኝ አደይ። ግን አንቺ ጥሩ ሰው ነሽ። የበደሎሽን ለመበደል አትነሽም። ጥሩ ሰው ነሽ፣ ግን ትጎጃለሽ። ብልሃተኛ ሁኚ። ሴት ልጅ አይደለሽ? ጠንከር በይ ያለ ለምለም። አደይ ግን አሁን የሆነ መላ ፈልገሽ ይህ ሀብል ኤላ ጋር መሆን አለበት። አዎ ኤላ ከሰማ ይናደድብኛል። ቆይ እንዴት ብሰጠው ይሻላል? ቤት ስትሆኑ በደንብ አረጋግተሽ ስጩ። እሺ በቃ እንደዛ አደርጋለሁ። እና እንዴት ነው ከድሮ ፍቅረኛ ጋር መገናኘት? አለ አደይ። በጣም ጥሩ ነው። ደስተኛ አልመስልም? አደይ አትመስልም። ምን ነው ችግር አለ እንዴ? ከኤላ ጋር መሆን አልተመቸሽም? ከእሱ ጋር መኖር እንዴት ደስተኛ ያደርጋትን ብለሽ ታስቢያለሽ? በጣም ደስተኛ ነኝ፣ ግን ኤላ በቅርቡ ይረሳኛል አለችለም። ለምን? ምን ነው አለች። የኤላ አባት ነዋ ጥላቴ። እዚህ እንዲሆን አይፈልግም። ጭራሽ እዛ ሚስት አዘጋጅተውለታል እና በቅርቡ ሄዳል። እኔ ሁሌም ብቸኛ እንደሆንኩ በድጋሚ ብቸኛ እሆናለሁ። አደይ እንዴ በዚህ ነገር ላይ የኤላ አባት ናቸው የሚወስኑት? ኤላ ምን አለ? ኤላም ግራ ገብቶታል፣ መወሰን አልቻለም። እኔ ግን በጣም ፈርቻለሁ አለ ለምለም። እቺ ሰይጣን ፍቅርና ሊዲያ ከኤላ ቤት ወጥተው ይቺ የተረገመ ሀብሉን ይዛ ነው የምዞረው። ወይኔ አየሽው? ኤላ ግን በጣም ተናዶ አለች አደይ። ተናደድ ያልተናደድ እኔ ምን ያገባኛል አለች ፍቅር። ዳይመንድ መጥቶ የሁለቱንም ጆሮ ይዘው ብልጥ ለመሆን እየመለክሽ ነው አንቺ ጦጣ። ልቀቀኝ ዳይመንድ። አንተ ምን እያደረግ? አሁን ሀብሌን ትሰጡኛላችሁ ወይስ ጆራችሁን ልንቀላችሁ? እኛ ጋር አይደለም አደይና ለምለም ጋር ነው አለች ፍቅር። ዝም በይ፣ ይህ ሁሉ የአንቺ ስራ እንዲዋቃለሁ። አሁን ሀብሉን ታመጣላችሁ ወይስ ጆራችሁን ልንቀላችሁ? ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቃ ፍቺ ለልጁ ሀብሉን መልሽና አንቺም አደይም ፍቺ። ማን? እኛ ጋር አይደለም ለምለም ጋር ነው ያለው። ማናት ለምለም ደግሞ? ለምለም የድሮ የኤላ ፍቅረኛ። እኛ ጋር ጉልበትን ከመጨረስ ሄድና እሷን አናግራት። አይመለከተኝም፣ ከራሴ ላይ አውርጃለሁ። ሀብሉ ተገኘ አልተገኘ ካሁን በኋላ እኔን አያገባኝም። በአደይ ላይ የሆነ ነገር ስታደርጉ ባይ ቆዳችሁን ነው የምቀዳችሁ፣ የምገፋችሁ አለ። እኔ ጎበዝና ጠንካራ ትመስለኝ ነበር፣ ለካ ፈሪ ነህ። አዎ በማንነቴ ለመጣ ሰው እንደነኝ። ለምንድን ነው እዚህ ቁመን ይሄ ጋር የምናወራው? እኔ ሊዲያ አለች። ሊዲያ ዝም በይ አንቺ፣ በጥፊ ብዬ ዱቄትሽ እንዳላራግፈው ስላት ሊዲያ ሄደች። ፍቅር ተንኮል ትወዳለች እና ምንም ነገር ቢፈጠር እኔን አሳልፈህ እንዳሰጠኝ፣ እንስማማ። ስንት ልክፈልህ? እሺ አዎ አሁን ገና ጨዋታውን አመጣሽ፣ እንስማማለን አለ። ግን ትምህርትሽን ትተሽ እንዴት የቤት ሰራተኛውን ሻለ? አደይ ታሪኩ ብዙ ነው፣ ሌላ ጊዜ እነግርሻለሁ። አሁን ግን ይሄንን ሀብል ለኤላ አስረድቼ ሁኔታውን መስጠት አለብኝ ሲል ደብ መጣ። ደንግጠው ለምለም ሀብሉ ጣለችው እና በእግሯ ረገጠችው። ደብ አይቶ ነበርና እግርሽን ታነሺው አለና ሀብሉን አነሳው። ይሄ ሀብል እናንተ ጋር ምን ይሰራል? ምንድን ነው? ምን እያደረጋችሁ ነው?
ይህ ሀብል እናንተ ጋር ሊሆን ቻለ። ዴቭ እንዳሰብኩ አይደለም አለች አደይ። ለምለም ጃኬት ውስጥ አገኘችውና ለኤላ እንዴት መመለስ እንዳለብን እያወራን ነበር። ምንም አልገባኝም አለ ዴቭ። የኤላ ሀብል እናንተ ጋር ምን ያደርጋል? አደይ ባለፈው የሰጠችኝ ጃኬት ውስጥ ሀብሉ ነበርና ከዛም ሳገኘው አደይ ጋር እንዴት እንደተገኘ ለማንም አልተናገርኩም። አደይን አሳልፌ ላለመስጠት እስከ ዛሬ እኔ ጋር ነበር አለች ለምለም። ዴቭ ምን ማለት ነው አደይ? ስለ ሀብሉ ምንም እንደማታውቂ ነግረሽኝ ነበር፣ ነገር ግን እንደዛ አይደለም ማለት ነው። አሁንም ቢሆን ምንም የገባኝ ነገር የለም። ሀብሉ እንዴት ለምለም ጃኬት ውስጥ እንደተገኘ ምንም ማቀው ነገር የለም። ይቺ ሰይጣን ፍቅር መጣች። ለምለም አንቺ የተረገምሽ ሀብሉን የት ነው ያረግሽው ብላ አነቀቻት። ልቀቂኝ፣ እናንተ ናችሁ እኔ ላይ ጨዋታ የምትጫወቱት። የምን ሀብል ነው የምሰጥሽ? አንቺ ጨካኝ ክፉ ሴት ነሽ፣ በጣም ክፉ ሰው ነሽ ብላ ለምለም ተቆጣች። በአንቺ ክፋት ይቺ ለምለም አደይ መሰቃየት የለባትም። ሌባዋ አንቺ ነሽ። ቆይ አንቺ ለምን አትናገሪም? ሀብሉን የት ነው ያደረግሽው አለች ሊዲያ። ባርኮት የመቶ ፍቅር ምንድን ነው? ባርኮት ምን እያደረግሽ ነው? ተዋቸው ባርኮቴ፣ ይቺ ለምለምን ልክ ታስገባታል ሊዲያ። ለምለም ምን እያደረጋችሁ ነው አለ ባርኮቴ። ምን ለመሆን እየሞከራችሁ ነው? ፍቅር በቃ ሰላም አትፈልግም ማለት ነው አይደል? እኔ ምንም አላደረኩም። አደይና ለምለም ናቸው እኛ ጋር እየተጫወቱ። እኔ በተናገርኩ ቁጥር ከክፋት እየቆጠራችሁ። ቆይ ለምን አይናችሁን አትገልጡ? አደይና ለምለም ቤታችንን እያዘረፉን፣ ንጉስና ዳይመንድ ደግሞ እነሱን እየተባበሯቸው ነው። እንዴ አይናችሁን ግለጡ እንጂ ንቁ እንጂ። አደይ እዚህ ቤት ከመጣች ጀምሮ ስንት ችግር ተፈጠረ። ቆይ ምንድን ነው አደይ እናንተን ምንድን ነው ያስነከቻችሁ? አደይ ፍቅር። ከዛ ባርኮቴ በጥፊ ያላትና በቃ ዝም በይ ፍቅር፣ ምንድን ነው የማይሆን ነገር ውስጥ ችግር ምከችው? አደይና ለምለም ጓደኛ ስለሆኑ አንቺ ምንድን ነው ችግርሽ? ንገሪኝ ምንድን ነው አላት። ለምንድን ነው ከመሬት ተነስተሽ ችግርን የምትፈጥር? እስከ ዛሬ ዝም ያልኩሽ ልጅነት ነው ብዬ ነው። አንቺ ግን ምን የምትሻሻይ አይደለሽም። ኤላ መጥቶ ቆይ ምን ተፈጠረ? አደይ ኤላ ሀብልህን ለምለምና አደይ ናት የወሰዱት። አንቺ ዝጋታ ለምን አትነግ? ቆይ ስለ ሀብሉ ለምን ትከራከራላችሁ? ሀብሉ ያለው እዚህ ጋ ነው ብሎ ዴቭ ለኤላ ሰጠው። እንዴ ዴቭ ቆይ ከየት አገኘው? ለምለምና አደይ ሊሰጡ ሲሉ ፍቅርና ሊዲያ ደግሞ አዋከቧቸው። ምን አልኩ አለች ፍቅር። አደይና ለምለም እኛ ቤት የመጡት ሊያዘርፉ ነው። ሊዲያ የታለች? ቅድም በጎረምሳ ሊያስደበድቡን ነበር አለች ፍቅር። ቆይ አልገባኝም አለ ባርኮቴ። ኤላም አልገባኝም አለ ኤላ ለምለምን። ቆይ አንቺ እዚህ ነገር ውስጥ እንዴት ገባሽ? ቆይ ሀብሉ እንዴት ጋር አንቺ ጋር ተገኘ? ግልጽ እኮ ነው። አደይ ከዳይመንድ ጋር ተባብላ ሀብልን አዘረፈች። ለምለም ደግሞ አደይን ያለማገለጥ ብላ ዋሸች። ሊዲያ ሀብሉን ለመሸጥ ሲነጋገሩ እኛ ደርሰንባቸዋል። እንናገራለን ስንላቸው ደግሞ በሰፈር ዱርዬ አስደበደቡ። ሀብሉ ከመሸጡ በፊት እኛ ፈልገን እናገኛለን ብለን ከቤቱ ሄደን ስንፈትሽ ኤላ ጭራሽ አባረረን። አደይ እረ ፈጣሪን ፍሩ አለች። ለምለም እንደሱ አይደለም ባርኮቴ። አደይ ግን ይሄን ነገር አድርገሻል ባርኮቴ። እኔ የማውቀው ነገር የለም እንዳንተ ነው የምሰማው። ለምለም ሁላችሁም እንዳሰባችሁትና እንደሰማችሁት አይደለም ስትል እንዴት ነው እባክሽ እስኪ ያስረጅኝ አለ ኤላ። ከለምለምና ከፍቅርና ከሊዲያ በላይ እንዴት እንደሚያስፈልገኝ ይህን ሀብል አንቺ ታውቂያለሽ። እንዴት የህፃን ልጅ ጨዋታ ትጫወቻለሽ? በጣም ነው የምታሳዝኝ ብሎ ኤላ ወጥቶ ሄደ። ለምለም ኤላ አለች ሊዲያ፣ እዚህ ቤት ያላችሁ ሰዎች ሁላችሁም ስታስጠሉ ብላ ወጣች። ዴቭ እሷ ምን የምታውቀው ነገር የለም አለች አደይ። እሷ ምንም ነገር ካላወቀች አንቺ ምንም ነገር የማታውቂ ከሆነ ስለ ሀብሉ ማን ነው የሚያውቀው? አለ ባርኮቴ። ቆይ የምትናገረው ነገር ግን ይገባሻል? አላቅም ስትይ ግን እውነት ዋናው ባርኮት
አደይ ምንም የምታውቀው ነገር የለም። ሁሉም ነገር የኔ ጥፋት ነው አይደለም። ቆይ ምንድን ነው የምትሉት? ደብ እኛ የምናውቀው ከኤላ አንገት ላይ ሀንግ ተደርጎ እንዴት ወሰደ ነው። ሀብሉ እንዴት ተገኘ? እናንተ ሀብሉን ያገኘሁት አደይ የሰጠች ጃኬት ውስጥ ነው። ሀብሉን ያወኩት እንዳየሁት ነው የኤላ እንደሆነ ያወኩት። ባርኮቴ አንተስ ታውቂ የለ የኤላ እንዴት እንደሆነ እና ሀብሉን ሳገኘው ከሷ ጋር ያለው ግንኙነት ምንድን ነው ብዬ ተጠራጠርኩ። ባርኮቴ ከኤላ ጋር እኮ ከተገናኛችሁ ቆያችሁ እና እስከዛሬ ለምን ዝም አልሽ? ለዚህች ላዴ ስተከራከር ነው አለች ፍቅር እስኪ ዝም በይ አለ ዴቭ። አደይ እንዴት ጃኬት ውስጥ ሊገኝ ቻለ? ምንድነው 10 ጊዜ የምትጠይቃት አለች ፍቅር። ምንድነው አይናችሁን ማገልጸጥ? ባርኮቴ ፍቅርን አባረራት። ለምለም ጃኬቱ የፍቅር ነበር። እሷን ለአደይ የሰጠቻት። ሀብሉን ጃኬት ውስጥ ከታ አደይ ሌባ ለማስባል እየሞከረች። አዎ ጃኬቱ የሷ። ቆይ ፍቅር ለምን እንዴት ሀብሉ ልታገቻል? አደይ አትናገሪም እንዴ? ደመቀን ስጠይቀው ምንድን ነው ያለሽ? ደመቀን ለኤላ ሀብሉን ሊመልስለት ስጠይቀው ለኤላና ለሊዲያ እና ለፍቅር እንደሰጣቸው ነገረኝ። እውነትሽን ነው አደይ? ይህ ሁሉ የፍቅር ድራማ ነው አላለም ባርኮቴ። ፍቅር ብሎ ወጣ። ደብ ባርኮቴ ተረጋጋ ብሎ ተከትሎት ሄደ። ነይ ትክክለኛውን ነገር ነው እያደረግነው አለች ለምለም። ነይ አደይ በጣም ተጨንቃለች። አደይ ምስኪን ናት። በእሷ ምክንያት ችግር እንዲፈጠር አትፈልግም። ሁልጊዜም ዝቅ ብላ ነው የምትሰራው። ኤላ ሊዲያ ከኤላ ቤት ሄዳ ለምለምን ለማስጠላት ነበርና ኤላዬ ቆይ ለዚች ነው እንዴት የምትሆነው? ቆይ ተረጋጋ። ቆይ ምን ባደርጋቸው ነው እንደዚህ የሚያደርጉት? እኔ ሲጀመር ለምለም የምትባለው መጀመሪያም ምንም አያምረብኝ ታውቂያለሽ። ከአባቴ አስቀድሜ ለሷ ቦታ ለመስጠት እየሞከርኩ ነበር። እንዴት በዚህ ጊዜ ልክ ትወርደ? በቃ ተዋት እንግዲህ እሷ እንደዚህ ነው እያለች ሀብሉን ከእጁ ተቀብላ ከአንገቷ አሰረች። ካሁን በኋላ ግን እኔ ያለሁልህ አለች ሊዲያ። የሊዲያና የፍቅር ተንኮል አያልቅም። ኤላዬ እያለች ታቅፈዋለች። ኤላ ግን ምንም ቢሆን ሊዲያን ከዛ ለምለም መጣች። ኤላ አንቺ ደግሞ ይህ ሁሉ ነገር ካደረግሽ በኋላ እዚህ ቤት ስትመጪ አታፍሪም? አንቺ አያገባሽም፣ በማያገባሽ አትግቢ አለች ለምለም። አሁን ማንንም ማናገር አልፈልግም፣ ከቤት ውጭልኝ አለ ለምለም። ምን አለችው? አይንሽን ማየት አልፈልግም፣ ያቺ አደይ ትጥቀምሽ፣ ከቤት ውጭልኝ አለ ለምለም። እሺ እወጣለሁ፣ ግን ደግሞ አንድ ነገር ሳታውቅ እንዳትቀር። በቃ ስም እንዲ ውጭ ተባልሽ። ይሄን ሁሉ ነገር ያደረኩት ላንተና ላደይ ስል ነው አለች። እፍ አለች ሊዲያ። ለምለም ወጣች። ምን ትመስላለች? እፍ ኤላዬ ተረጋጋ በቃ። ኤላ ግን ለምለም የተናገረችው ነገር አሳስቦት ነበር እና ባርኮቴ ፍቅር አንቺ ፍቅር ዴቭ ተረጋጋ፣ የሰራሽውን ስራ በሙሉ ነገሪ። ምን ብለሽ ነው ልጆቹን ያልሆነ ነገር አድርጓል ብለሽ የምታስወር? ምን ለማድረግ ምንድን ነው አለማሽ? አፍጥጣ ምን አደረግኩ እኔ የማውቀው ነገር የለኝ። ፍቅር ዝም በይ፣ ሁሉም ነገር ነግራናለች። አንቺ ባለጌ ነሽ። ቆይ እንደዛ ታደርጊያለሽ? ባርኮቴ አንገቷን አንቆ ምንድን ነው ያደረግሽው አንቺ? አደይን ምንድን ነው የጠመጠምሽው? ወንድሜ እነሱ አውቀው እኛን ለማጣላት ያደረጉት ነገር ነው። ዝም በይ፣ አፍሽን ዝጊ ያለ ባርኮቴ። ይህን ያክል ከዚህ በኋላ እያንዳንዱ እንቅስቃሴ እከታተልሻለሁ፣ ገባሽ? ተሳስተሽ እንኳ አደይን አንድ ነገር ብታደርጋት አንድ ራስ አልወርድም፣ የመጨረሻሽ ነው። እሺ ሰምተሽኛል አይደለ? ሲል ደብ ባርኮት እኔን ካላመንከኝ ዳይመንድን ጠርተህ ማውራት ትችላለህ። አደይ አውቃ እናንተን ለማሰመን ያደረገችው። ፍቅር እስኪ አንድ ጥፋትሽን ለመሸፈን ብለሽ ሌላ ጥፋት አትስሪ። ይብቃሽ። እሺ ባርኮቴ ናንወጣ በቃ ተናገርኩ ብሎ ባርኮቴ ወጣ። አደይ የኔ ምስኪን እያለቀሰች ነበር። ባርኮቴ መጥቶ
አደይ አንቺ እኮ በፍጹም ማልቀስ አይገባሽም ባርኮቴ። ይህ ሁሉ ነገር የመጣው እዚህ ቤት ስላለው ደግሞ እዚህ ቤት ካልወጣው ፍቅር መቼም ቢሆን አርፋ አትቀመጥ። ከዚህ በኋላ የሚመጣው እንዴት ነው የምችለው? አንቺ ምንም እንዳታስቢ፣ ሁሉም ነገር እኔ እፈተዋል። ፍቅር ደግሞ ከዚህ በኋላ አንዴ ያውቀነዋል። ባርኮቴ ፈርቻለሁ። ቆይ በዚህ ሁኔታ እኔና ፍቅር እንዴት ነው አብረን መሆን እንችላለን? አደይ ትችያለሽ። ከዚህስ በላይ ብዙ ችለሽ የለም። አይዞሽ እኔ ያለው የፍቅርን ነገር ለእኔ ተይው፣ ስርዓቷ እንድትይዝ አደርጋታለሁ። ለምለም መጣች። ለምን ተመለስ? ችግር አለ እንዴ? ሊዲያ አባረረችኝ። ባርኮቴ ነገሮችን ስታስተካክል እዚህ እናንተ ጋር መቆየት እችላለሁ አለች። ሌላ አማራጭ ስለሌለኝ ከዚህ ማውቀው አንተና ኤላ ነው። ኤላ ደግሞ ምን አለ? ሊዲያ ቆይ ሊዲያ በእናንተ ነገር ምን ያገባል? ሊዲያ ቤት ነበር ከኤላ ጋር ምንም ልንግባባ አልቻልንም። ጭራሽ ሊሰማኝ ፈቃደኛ አይደለም። ከሰማው ነገር ትንሽ ይከብዳል፣ ግን አታስቢ፣ ሁሉንም ነገር እኔ እፈተዋለሁ። እንኳን ይሄ ትንሽ ነገር ሊያለያያችሁ ነው እና ብዙ ዘመን የቆያችሁ አታስቢ፣ እኔ እፈተዋለሁ አልባርኩ። አይ እንደዚህ እንኳ ቀላል አይመስለኝም ባርኮቴ አለች። ለምን ባርኮቴ ሁሉንም ነገር ሌላ ነገረውና ሌላ ጋር አስታርቃችሁ። ይህ ሁሉ ነገር በእኔ መጣ፣ አታስብ፣ ሁሉንም ነገር እናስተካክለዋለን አለ ባርኮቴ። ባርኮቴ ተነስቶ ሄደ ወደ ኤላ። ሊዲያ እና ለምለም በጊዜው አዝነው ነበር። ሊዲያ እያለ ዴቭ ሲጠራ ለምለምና አደይ መጥተው ሊዱ የለችም አለች። አደይ ቅድም እንደወጣች አልተመለሰችም። ለምለም ኤላ ጋ ነው ያለችው። እንዴ አንቺ ደግሞ እንዴት ተመለሰች መጣ? እህትህ አባረረችኝ አለች። ማ? ሊዲያ? ቆይ ምን አድርጋሽ? እዛ ከኤላ ጋ ያለውን ክፍተት ተጠቅማ እኔ እንዲያስወጣ አድርግ። እንዴ ቆይቼ ምን ቤት ናትና ናት ሰው የምታስወጣው ብሎ ቆይ እንደውም ልደውልላት ብሎ ዴቭ ስልክ ሲደውል ሊዲያ ስልክ አታነሳም ነበር። ይሄዳለሁ ሲል አደይ ዴቭ አሁን አትሄድ ባርኮቴ እዛ ስላለ አሁን ይልካታል። እሺ አደይ አለ። በቃ ይች ልጅ የምላትን ነገር አሰማኝም ማለት ነው አለ ዴቭ። ኤላዬ ይሄ ድብርትህ እንዲለቅህ ወተን እንዝናና አለች። ኦፍ አሁን ምንም ነገር አልፈልግም። እንዴ ቆይ በሷ ምክንያት ነው እንደዚህ የምትሆነው? ሴት ብሄድ እኮ ሴት ይመጣል አለች ሊዲያ። ለዛች አመዳም ብለህ ደግሞ መደበር የለብህም ሊዲያ። የትም መሄድ አልፈልግም፣ ብቻዬን መሆን ነው የምፈልገው። ቆይ እሺ የሚሰማህን ነገር ንገረኝና ከዛ ቀለል ይላል። ወተን ዘናና ትሰሚኛለች ሊዲያ። ማውራቱንም ምኑንም አልፈልግም፣ ከቤት ውጭልኝ። ዋት ደግሞ እኔ ምን አደርግ ሊዲያ? አንዴ እንኳ የሰው ስሜት ይግባሽ እንጂ ብሎ ሊዲያን ከቤት አስወጣት። ኤላ እስካሁን አላወኩም፣ እየተጫወታችሁብኝ ነበር አለ ኤላ። ሊዲያን መንገድ ላይ ያገኛት። ባርኮቴ የት እየሄድክ ነው? ኤላ ጋር። አንቺና ፍቅር የተፈጠራችሁትን ችግር ለመፍታት ለምለምና አደይ ይሄን ችግር ካላቆሙ ችግሩ መቆሚያ የለውም። አንቺና ፍቅር እንዴት አድርጋችሁ ነገሩ እንደተበተባችሁት የፍቅርን ሴራ ትከተይ ጠፊያለሽ። ቆይ እንዴ ማን ነገር በምን አወቅ? ማለት እኛ ምን አደረግ? ሁለተኛ አንድ ነገር ስትይ እንዳልሰማሽ ተሳስተ እንኳ ብታዝን አንቺና ፍቅር እንደሆናችሁ አውቃለሁ ብሎ ባርኮቴ ወደ ኤላ ሄዶ ለኤላ ሁሉንም ነገር ሲያስረዳው ለምለምና አደይ ምንም እንዳላደረጉ ነገረው። ባርኮቴም ኤላም ተረድቶ ለምለምን ይቅርታ